እህቴ ናት ብሎ ምንም አይራራልሽ። ደግሞም ታውቂያለሽ ከዚህም በላይ ብዙ አድርጎብሻል። እናቴ በእኔ የተሰቃየች እኔም በወዷ ይዛ የመጨረሻ ቀን ምን እንዳለች ታውቂያለሽ? ግን እኮ እጁ ላይ የነበረው ሀብል እንዴት እሱ ጋር ሊሆን ይችላል? የእናቴ ብቸኛ ማስታወሻ እኮ ነው። እንደሱ ብታስቢ ነው የሚሻለው። የሚልሽን አትስሚ። አይ ሳሚ፣ ዝም ብለህ እኮ ነው የምትጠራጠረው። ልጁ የባህሉ ልጅ ነው። ባይሆን ኖሮ ያ ሀብል እጁ ላይ ምን ይሰራል? ሰላም ሞኛ ትሆኝ እንጂ ይሄ ሀብል የእውነትም የእናትሽ ሊሆን ይችላል። ያ ማለት ግን ልጁ የባህሉ ልጅ ነው የተናገረው እውነት ነው ማለት አይደለም። በጣም ቀላል ነገር እኮ ነው። ሀብሉን ባህሉ ሊሰጠው ይችላል። አይችልም እንዴ? እሱማ ልክ ነው፣ ይችላል። ሁሉንም ነገር አፈረሱ። ስለዚህ እሱ የሚልሽን ብቻ እየሰማሽ አትሸወጂ። ልክ ነህ። ምናልባት ሆን ብሎ ሰው ልኮብኝ እንዳይሆን። አዎ አንዳንድ የሚጠራጠር ያስፈልጋል። ግን ደግሞ የእውነት ልጁ ቢሆንስ? ምናልባት አዎ። ግን ምንም ግን ብሎ ነገር የለም። በቃ መጠራጠር አያስፈልግም። ላይሆን ይችላል ብለን እንዳሰብን ሊሆን ይችላልን ብለን ማሰብ አለብን። ስለዚህ ልጁን በደንብ እከታተለዋለሁ። ማጣራት ያለብኝንም ነገር ካለ ሁሉንም ነገር አጣራለሁ። ከዛ በፊት ግን ምንም ነገር ማድረግ አልፈልግም። ሰላም፣ እኔ ምንም እንድታደርጊ ሳይሆን እንድትጠራጠሪ ብቻ የምፈልገው። ሌላው ነገር ደግሞ ቀስ ብሎ ይደርሳል። አዎ የውሸት ታሪክ ከሆነ መቼም ተደብቆ አይቀርም። አንድ ቀን እንደርስበታለን። እኔም ከጎንሽ ነኝ ሰላም። ምን እያደረገ ነው? ምንድን ነው ተደብቆ የሚሰማው? አመሰግናለሁ ሳሚ፣ የእውነት ጥሩ ሰው ነው። አይኔን ነው የከፈትክልኝ። ምንም አይደል፣ ግዴታ ይላል። እዚህ ያለሁት እኮ እናንተን ለመጠበቅ ነው አይደል? ሳሚ የባህሉን እቅድና ሴራ ሙሉ በሙሉ አውቆ ለወይዘሮ ሰላም ለማስረዳት ሞክሯል ማለት ነው። በጣም ደስ የሚል ነገር ነው። ወይዘሮ ሰላም እንግዲህ ከአሁን በፊት ምንም አይነት ጥርጣሬ ሳይኖራት ነበረ ጆን ወይንም ደግሞ ዮሐንስን የአቶ ባህሉ ልጅ ነኝ ሲላት አምና እያለቀሰች ራሷን እየወቀሰች የተቀበለችው። አሁን ላይ ግን ሳሚ ባደረገው ገለጻ እንግዲህ ሁሉንም ነገር እንድትጠራጠርና ልጁም የባህሉ ልጅ ላይሆን ይችላል፣ አርፎም ተርፎ ባህሉ እኔን እንዲጎዳኝ የላከው ሰው ይሆናል በማለት እንግዲህ ጥርጣሬ ወደ ልቧ ገብቷል ማለት ነው። ከአሁን በፊት ገና ሲመጣ እንግዲህ ብሌንና ሳሚ በጣም ተጠራጥረው ነበረ ማለት ነው። አሁን ደግሞ እንግዲህ ወይዘሮ ሰላምም ተጨምራለች ማለት ነው። በጣም ነው የሚገርመው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ነባሮቹን ሀሳብ አስተያየታችሁን እየጻፋችሁ አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ዛሬ ስለ አደራ ድራማ ነው የምናወራው ማለት ነው። እንግዲህ ዛሬ ጆ የሆነ ሚሽን ለመስራት ፈልጎ ነበረ። እሱም ብሌን ላይ የሆነ አደጋ ለማድረስ ሞክሮ እንግዲህ ከአሁን በፊት እንዳልኳችሁ የደረሰላት ሳሚ ነበረ ማለት ነው። እኔ አንድ ያስገረመኝ ነገር አለ። ያለፈው ክፍል መጨረሻ አካባቢ ላይ እንግዲህ ስለቱን አውጥቶ በእጁ ሲይዝ እያየ ነው ነበረ እና ሳሚ ታዲያ ከኋላ ሲመጣ እንዴት ስለቱን በእጁ ላይ ሳያየው ቀረ? እንግዲህ በጣም የሚገርም ነው። ብቻ ዞሮ ዞሮ ዋናው ብሌን መትረፏ ነው ማለት ነው። እንግዲህ አንቆም ከያዘው በኋላ አንተ ማን ስለሆንክ ነው እኔን የምትከታተለኝ? እኔስ የአክስቴ ቤት ነው በማለት እንግዲህ ልጁም ለመገላመጥ ችሏል ማለት ነው። እንግዲህ ወደ ባህሉም ደውሎ የሆነ የሚከታተለኝ ልጅ አለ፣ ሳሚ የሚባለው ልጅ በጣም ነው የሚከታተለኝ፣ የሆነ ቦታም አውቃለሁ እያለኝ ነው። ስለዚህ ለዛሬ ምንም የተሳካ ነገር የለም በማለት ውጭ ላይ ወጥቶ ስልክ እያወራ ነበረ ማለት ነው። እንግዲህ ጆ በጣም ቢያስተውል ባህሉ እየተጠቀመበት እንደሆነ ማወቅ ይችል ነበረ።
ምክንያቱም ከአሁን በፊት እንግዲህ ቤተሰቦችን የገደለው ልጅ ይሄ ነው ብሎ ሲያሳየው ልጁ ከሱ እድሜ እኩያ እንደሆነ ስለሚያውቅ ይሄ ልጅ እንዴት የኔን ቤተሰቦች ሊገል ይችላል? ምክንያቱም እኔ ቤተሰቦች ሲሞቱ ሕፃን ልጅ ነበርኩ። ይሄ ልጅ ደግሞ ሊሆን የሚችለው የኔ እኩያ ነው። ስለዚህ እንዴት ቤተሰቦችን ይገላል ብሎ ማስተዋል ይችል ነበረ ማለት ነው። እሱንም እንግዲህ ወደኋላ አድርጎ እንደ ጋሪ ፈረስ ያው በኃይሉ የሚያዘውን ነገር ብቻ ነበረ ማለት ነው የሚያደርገው። አሁንም እንደዛ እያደረገ ነው። ዛሬም እንግዲህ ደውሎ ሲያወራው ምንድን ነው ያለው? እኔ ላደርግ ያቃተኝን ነገር ነው አንተን እንድታደርግልኝ እያዘዝኩ ያለው ሲለው እንግዲህ ይሄ ነገር ለሱ ሊጠቅመው ፈልጎ ሳይሆን በኃይሉ በእጅ አዙር ለራሱ ጥቅም እንዲሁም ደግሞ እሱ መግደል ያቃተውን ሰዎች እንዲገሉለት እያደረገው እንደሆነ ሊገባው ይችል ነበረ። ነገር ግን እሱ ይሄንን አላስተዋለም ማለት ነው። በሌላ በኩል እንግዲህ ሳሚና ጆ እንግዲህ ውጭ ላይ ወጥተው እየተገለማመጡ ሲያያቸው እንግዲህ ዳግም እነኚህ ሰዎች ጠላት ናቸው ማለት ነው። ተጣልተዋል ማለት ነው። በጣም ነው ደስ የሚለው። የጠላቴ ጠላት ወዳጄ ነው ይባላል እያለ እንግዲህ በጣም በስሜታዊነት ደስታውን ሲገልጥ ተመልክተናል። ብሌን ደግሞ እንዳያችሁት ይሄንን ነገር የምታውቅ ከሆነ ዳግምን ለአንዴና ለመጨረሻ ጊዜ የምታሰናብተው ይሆናል ማለት ነው። ምክንያቱም ብሌን ዳግምን ተጣላችሁ እንጂ ለሳሚ ተሱ ጋር እንደምትመለስና ሳሚን በጣም እየጎዳችው እንደሆነ እንዲሁም በጣም ራስ ወዳድ እንደሆነች እየነገረችው ነበረ ማለት ነው። ይህንን ካየች ደግሞ ዳግም ምክንያቱም ይሄ ልጅ ከሳሚ ጋር ጥል እንደሆነ ካወቀ ከልጁ ጋር በጣም ትልቅ ጓደኝነት ሊፈጠር ይችላል ብዬ አስባለሁ። ያንን የሚያደርግ ከሆነ ደግሞ ብሌን የመጨረሻ ጊዜ ዳግምን ታሰናብተዋለች ብዬ አስባለሁ። እንግዲህ ሳሚ እንግዲህ ለወይዘሮ ሰላም ሰላም ይህንን ልጅ እንዴት አመንሽው? በኃይሉ ጥቅም ሲል የማያደርገው ነገር የለም። እኔ በኃይሉን በደንብ ነው የማውቀው። ይሄ ነገር እየተጠና ይመስለኛል። ምክንያቱም ከአሁን በፊት በኃይሉ ልጅ አለ ብሎ ለአንቺ ስለነገረሽ ከአሁን በፊት ለአንቺ የነገረሽን ነገር ለልጁ ነግሮት እዚህ ቤት የገባ ይመስለኛል። በኃይሉ ለጥቅም ሲል የማያደርገው ነገር የለም። እኔ ልጁ ገና ሲመጣ ጀምሮ ምንም አላማረኝም፣ ልጁ አይመስለኝም ብሎ እንግዲህ ሲነግራት ለምን ትጠራጠራለህ? ይህንን ነገር እኮ አንተም አታውቅም፣ ሚስጥር ነው። እኔና በኃይሉ ብቻ ነበር ነው የምናውቀው በማለት እንግዲህ ስትመልስለት ሰላምዬ ልጅ ሊኖረው ይችላል፣ ግን ይሄ ልጅ መጠራጠር ይኖርብናል። ምክንያቱም በኃይሉ አንቺን እንዲያጠቃ የላከው ይመስለኛል ሲላት እንግዲህ ወይዘሮ ሰላምም ያው ልቧ ለጊዜው ትንሽ ከፈል ብሏል ማለት ነው። እውነትህን ነው ሳሚዬ፣ በኃይሉ እንደሆነ እኔን ለማጥፋት አያደርገውም ብዬ አልልም፣ ሊያደርገው ይችላል በማለት ሳሚ ሰላምን በስነ ስርዓት አሳምናት። ሳሚ ይህ ልጅ የኃይሉ ልጅ አይደለም፣ ሰላም መጠራጠር ይኖርብሻል። ኃይሉን በደንብ ለማውቀው ከሱ ጋር ለረጅም ጊዜ ሰርቻለሁ በማለት ሰላም ላይ በጣም ትልቅ ጥርጣሬ አስቀመጠባት። ሰላም እውነት እንዲያደርገው ይችላል። በኃይሉ በጣም ጨካኝ ነው። በተደጋጋሚ ጊዜ ሊገለኝ አስቧል። ሳሚ እውነት ሊሆን ይችላል። ስለዚህ ይህን ልጅ በቅርብ መከታተል ይኖርብናል በማለት መልሳለታለች። ይህንን በሚሉ ሰዓት ደግሞ ልጁ ከግድግዳ ስር ተለጥፎ እንግዲህ ከአሁን በፊት ከባህሉ ቢሮ ውስጥ ቁጭ ብሎ ሲያወሩና ሲማከሩ የነበሩትን አንድ ባንድ መልሶ ሳሚ ለሰላም ሲናገራት ሰማ። ልጁን በጣም በመደነቅ ይህ ልጅ አብሮ ነበር እንዲ ያለ ተባይሉ ሲነግረኝ አብሮኝ የሰማ እኮ ነው የሚመስለው። እንዴት በዚህ ልክ ሊጠራጠረኝ ቻለ? እንደዚህማ ሊሆን አይችልም። እንዲህማ ከሆነ እኮ ምንም ነገር ሳላሳካ መመለስ ነው በማለት ጆም እንግዲህ በጣም ደንግጧል ማለት ነው። ሳሚ እውነት ለመናገር እኔ ጀግና አይገልጸውም። በጣም ጎበዝ አንበሳ የሆነ ሰው ነው ማለት ነው። ይመቸው። እውነት በጣም ነው ያስደስተኝ፣ በጣም ነው ያስደነቀኝ ሳሚሻ።
ለፍቅር የሚከፍለውን መስዋዕትነትን ሳላደንቅ አላልፍም። በዛ ላይ ያንን የመሰለ አስቀያሚ ጸባዩን እንግዲህ ለብሌን ብሎ ነው የተወው ማለት ነው። እንግዲህ ብሌንም በጣም እያዘነች ሳሚሻ እኔ ታውቃለህ ከዳግም ጋር አሁን ላይ ጥል ተጣልተናል፣ ነገር ግን መታረቃችንም የማይቀር ነገር ነው። አንተን ሳይሄ ደግሞ በጣም ራስ ወዳድ የሆንክ ይመስለኛል። በጣም ትጎዳለህ ብዬ አስባለሁ እና በጣም ራስ ወዳድ ነኝ። አንተን ላፈቅርህ አልቻልኩም፣ ከአንተ ጋር መሆን አልቻልኩም። ደግሞም እኮ ከዚህ እንድትሄድ አልፈልግም እና በጣም ተጨንቄያለሁ ሳሚ ትለዋለች ማለት ነው ብሌን። እኔ እኮ አንቺን የማፈቅርሽ አንቺ የሆነ ምላሽ ፈልጌና ግዴታ ከኔ ጋር መሆን አለብሽ ብዬ አይደለም፣ አንቺን የማፈቅርሽ ስላፈቀርኩሽ ብቻ ነው። እሺ ግን የዳግምን ስም ሳነሳ ስለ ዳግም ሳወራ ምንም አይመስልም። በእርግጥ የሆነ ነገር ያስከፋኛል፣ ግን ምን ማለት አይደለም ይላታል ማለት ነው። እንግዲህ በሌላ በኩል ደግሞ እንዳያችሁት በኃይሉ የወይዘሮ ገነትን ጎረቤት ወይዘሪት ፀሐይን እንግዲህ ይዞ ሰው ያሌለበት ቤት ወስዶ ቆልፎ ዘግቶባታል ማለት ነው። ቁልፉንም የቤቱን ቁልፍ አንስቶ ቆሻሻ ውስጥ ጥሎታል። ፀሐይም እንግዲህ ፊት ለፊቷ ላይ ምግብ አድርጎላት እጅ እግሯን ወንበር ላይ አስሮ ይህንን ምግብ እያየሽ በውሃ ጥምና በችጋር ድብን እንድትይ ነው የምፈልገው። አንቺ እዚህ ምድር ላይ መቆየት የለብሽም፣ አንቺ አይነት አሮጊት ናት እንዴ ደግሞ እኔን የምትመታው በማለት ጥሏት ሄዷል ማለት ነው። ወይዘሮ ገነትም እንግዲህ በኃይሉ ይችን ሴት የሆነ ነገር ሊያደርጋት ይችላል በማለት ስልኳን በተደጋጋሚ ወደ እሷ ብትደውልም እንግዲህ የጠረጠረችው ነገር አልቀረም፣ ስልኳ ሊሰራላት አልቻልም ማለት ነው። እንግዲህ ወይዘሮ ፀሐይን ማን ያተርፋታል ብላችሁ ታስባላችሁ? ምክንያቱም በኃይሉ ራሷ ቤት ካልሆነ የዘጋባት በጣም አደጋ ሊፈጠር ይችላል ማለት ነው። በእርግጥ ወይዘሮ ፀሐይ ቤት ከሆነ የተቆለፈው ራሷ ቤት ከሆነ ወይዘሮ ገነት ሄዳ በሩንም ቢሆን ሰብራ ልታወጣ ትችላለች ማለት ነው በአሁኑ ሰዓት። ምክንያቱም ወይዘሮ ፀሐይ በጣም እየጮኸች ነው ያለችው። እንግዲህ በዛ የሚያልፉ ሰዎች ምናልባት እዚህ ቤት ውስጥ የሆነ ሰው ታግቷል በማለት ወደ ሕግ አካል ደውለው በዚሁም ሰበቡ በኃይሉን ዘብጥያ ሊያወርዱት ይችላሉ ብዬ አስባለሁ። በኃይሉ ዘብጥያ ወረደ ማለት ደግሞ የዮሐንስም እንዲሁም ደግሞ የጆ እቅድ እንግዲህ 100% ሊከሽፍ ይችላል ማለት ነው። በአሁኑ ሰዓት ጆ እና ሳሚ አንድ ጋራ ሆነው ስላለው ነገር ቢያወሩና ጓደኛሞች ሆነው ተቀራርበው ቢያወሩ በኃይሉ ምን አይነት ሰው እንደሆነና ጆን ለምን አይነት ዓላማ ሊጠቀምበት እንደቻለ አንድ በአንድ ሳሚ ስለ በኃይሉ ለጆ ይነግረው ነበረ። ነገር ግን አሁን ላይ ጆ ባለማስተዋልና ዝም ብሎ እንደ ጋሪ ፈረስ ለበኃይሉ ከመነዳት ቢያስተውል በጣም ብዙ ነገር ያተርፍ ነበረ። ቤተሰቦቹን የሚያጠፋበት እሱ እንደሆነ ማወቅ ይችል ነበረ። እንግዲህ ለዛሬ ይዤላችሁ የመጣሁት አስተያየት የሚመስል ነበረ። በቀጣይ አብረን የምናየው ይሆናል።